ጤና ይስጥልኝ እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። አሁን ወደ ቪዲዮ ሄዳለሁ፣ አብራችሁ ቆዩ። እሺ በመጀመሪያ በመንሰራበት እቃ ላይ 2 ኩባያ ወተት እናረጋለን። 4 የሾርባ ማንኪያ ስኳር፣ 1 የሾርባ ማንኪያ ቫኒላ ኤክስትራክት። ይሄንን እሳታችን ላይ እንጥድና በእንደዚህ አይነት ማማሰያ ያማሰልን እና እስከሚፈላ ድረስ ቶሎ ማማሰል አለብን እንዳይዝ ቂጡ። እሺ እሱ እስከሚደርስ ድረስ በሌላ እቃ ላይ እንቁላል ያስፈልገናል። ቢጫውን ክፍል ብቻ ነው የምንጠቀመው፣ ነጩ ክፍል አያስፈልገንም። 3 እንቁላል ነው የሚያስፈልገን። እሺ እንደዚህ እንደምታዩት 3 እንቁላል አዘጋጅቻለሁ። እሱ ላይ 1/4ኛ ኩባያ ኮንስትራች አደርጋለሁ፣ ወይም ደግሞ ፍርኖ ዱቄት መጠቀም እንችላለን። በጠራ ስሙን ከተሳሳትኩ እንግዲህ ያው የበቆሎ ዱቄት ማለት ነው። እና ትንሽ የጨው አደርግበታለሁ፣ ትንሽ። ከዛ አብረን እንቀላቅለዋለን። እሺ ወተታችን እንደምታዩት ደርሷል። ከፈላው ወተት ላይ ግማሽ ኩባያ የሚያክል እንቀንስና ቀዝቀዝ ማለት አለበት። እሺ ወተቱ በጣም መቀዝቀዝ ሳይሆን መካከለኛ ቀዝቀዝ ሲል ትንሽ እየጨመርን እናማስለዋለን እንቁላሉ ላይ ማለት ነው። እንቁላሉን እንዳይፈረፍረው በጣም ትኩስ መሆን የለበትም። በጣም በትንሹ ነው የማደርገው። ልክ እንደዚህ እንደምታዩት ጠብ እያደረግን እንቀላቅለዋለን፣ ሁሉንም ግማሽ ኩባያ እስከሚያልቅ ድረስ። እንደዚህ እንደምታዩት ጨምሬ ጨርሻለሁ። አሁን እንደዚህ ከለወስነው በኋላ የቀረው ወተት ላይ እንጨምረዋለን። እንደዚህ ከቀላቀልነው በኋላ እናጠለዋለን። ምናልባት የተፈረፈረ ካለ የጓጎለም ነገር ካለ እንዲወጣ እናጠለዋለን። ወደ ብረት ድስቱ ከከተትን በኋላ መልሰን እናበስለዋለን። ይሄንን አሁን መልሰን እሳት ላይ ጥደን እያማሰልን በደንብ እናበስለዋለን እስከሚወፍር ድረስ። እያበሰልነው ስንሄድ እንደ አጥሚት እየወፈረ ይሄዳል። ማቋረጥ የለብንም ማማሰላችንን። እሳቱን መካከለኛ ላይ ማድረግ አለብን፣ በጣም ሃይ እንዳይሆን። እንደዚህ ያረኩኝ ለ5 ደቂቃ ያህል አብስየዋለሁ። በ5 ደቂቃ ውስጥ ይበስላል። እንደዚህ በጣም ቆንጆ ሆኖ እንደምታዩት መንተክተክ ይጀምራል። አያችሁት? ወፍሯል። አሁን ለብዙ ነገር ልንጠቀሙ እንችላለን። ይሄንን ክሬም ባለፈው ራሱ የዛ የፋሚሊ ቻናል ላይ ካያችሁት የቆረስኩት ኬክ ለልደቴ እንደዚህ አይነት ክሬም ነው የሚጠቀሙት እና በጣም ቀላል ነው እንደምታዩት ለማዘጋጀት እና በጣም ቆንጆ ክሬም ነው። ስለዚህ አሁን ይበቃዋል። አሁን ይሄንን እሳቱን አጠፋውና እሳቱ እስከሚቀዘቅዝ ድረስ እዚሁ ላይ እያማሰልኩት እቆያለሁ። እሺ አሁን በማስቀመጥበት እቃ ላይ ክሬሙን አደርጋለሁ። መጀመሪያ ካላጠለላችሁት ክሬሙን አሁን ማጠለል እንችላለን። እዚህ ጋር ቀደም ስላጠለልኩት አሁን ምንም ማጠለል አይጠበቅብኝም። ለዛ ነው። እንደዚህ ሳህኑ ላይ ካረግነው በኋላ 1 ሾርባ ማንኪያ ጨው የሌለው የገበታ ቅቤ እናደርግበታለን። ከዛ በደንብ እንለውሰዋለን ከሱ ጋር። እንደምታዩት በደንብ ተለውሷል። አሁን አያችሁት? ምንም መቅረት የለበትም። በደንብ መቅለጥ አለበት። ትኩስ ስለሆነ ይቀልጣል። እንደዚህ ካረኩ በኋላ በላስኪት ከታች ክሬሙን እስከሚነካው አድርገን ነው ይሄን ላስኪቱን የምናረግበት። ወይም ደግሞ ምግብ እንትን የምናበስልበት ኦቨን ውስጥ አላር ወረቀቱ እሱን አድርገን ታች ድረስ ክሬሙን መንካት አለብን በእጃችን ማለት ነው። እንደዚህ አለበለዚያ የሆነ
ከላይ ቅርፍ የሚል ነገር ያወጣል እንደዛ ካላደረግነው። ስለዚህ እንደዚህ አድርገን ታች ድረስ መጫን አለብን። ክሬሙን መንካት አለበት ላስኪቱ። እንደዚህ አድርጌ ያያችሁት በደንብ አስነክቸዋለሁ። ክድና አድርጌ ፍሪጅ ውስጥ አስቀምጠዋለሁ። ፍሪጅ ውስጥ ለ2 ሰዓት ወይም ደግሞ ማሳደርም እንችላለን። ለ2 ሰዓት ያህል እናቀዘቅዘዋለን። ክሬም እንደዚህ ሆኗል። እንዳልኳችሁ 2 ሰዓት ማቆየት እንችላለን። ልክ እንደዚህ ነው የሆነው። በማሽን ይሄንን መምታት እንችላለን። እኔ ግን አሁን በዚህ ለመለውሰው ትንሽ ደረቅ ነገር ስለሚል አያችሁት መለወስ አለብን በደንብ። ልክ እንደዚህ ለስለስ ይላል። እንደዚህ በምትመቱት ሰዓት በደንብ ጊዜ ወስዳችሁ መምታት ነው። አሁን ይበቃዋል። ይሄንን ክሬም ከሌላ ክሬም ጋርም በመቀላቀል መጠቀም እንችላለን። እንደምታዩት እኔ ከሌላ ከሰራሁት ክሬም ጋር ማለት የፊ ክሬም መትቼ ያዘጋጀሁታል ከሱ ጋር ቀላቅዬ እጠቀመዋለሁ እና በፈለጋችሁት ነገር መጠቀም እንችላለን። የዛሬው ቪዲዮ ይሄን ይመስላል። ሌላ ጊዜ በሌላ ቪዲዮ ተመልሼ እመጣለሁ። እስከዛው ሰላም ቆዩኝ። ቴንክ ፎር ዋቺንግ ባይ